ጽድቅ ይባላል። መርትዖተ ጽድቅ ይባላል። ዲያቆን ያረጋል አበጋ የጻፈው መጽሐፍ ነው። ይሄ መጽሐፍ ቁጥር 1 እና ቁጥር 2 ቁጥር 3 አሉት። ይሄ መጽሐፍ ሶስቱንም ካነበብክ አንተ ፊት ማንም ፕሮቴስታንት አይቆምም። ጠቅላላ ፕሮቴስታንቶቹ የሚጠይቁት ጥያቄና መልስ ይሄ ጸጋ ብቻ እምነት ብቻ ሲባል የቅዱሳን ክብር ምንድን ነው የሚለው ሁሉ በሚገርም መልኩ ያስቀመጠ ነው። ኢቭን ይሄን ራሱ አሰተናቸው ወደ ኦርቶዶክስ የመጡ ብዙ ፕሮቴስታንቶች አሉ። ይሄን ብቻ አንብበው ማለት ነው ሳናስተምራቸው። ይሄንንም ፎቶ አንሳ ከፈለክ አቀባበል እንደሱ እዛይን ማለ ይሄ ቅጽ ሁለቱ ነው። በቃ ይሄን ካገኘው ችግር የለውም። እስከ ቁጥር 3 አለው። እስከ ቁጥር 3 ድረስ ግዛ። አይ ገዛለሁ። በጣም የሚገርም ሁለቱ እህቶቼ አሁን ኦርቶዶክስ ሆነው ደስ የሚል ህይወት እያሳለፉ ነውና በጣም አሪፍ። እኔም ደፍንሊ በደንብ እንደምጠመቅ እርግጠኛ ነኝ። ከእግዚአብሔር ጋር በደንብ አይዞ፣ እግዚአብሔር ደግሞ ይፈቅድልሃል። ኢትዮጵያ የምትጠመቅ ከሆነ በጣም ጥሩ። አሜሪካ ሀገር የምትጠመቅ ከሆነ እኔና ሉቃስ ድራይቭ አድርገንም ቢሆን ወይ በአውሮፕላንም ቢሆን መተን አጠገብ እንቆማለን። እንደዛ ከብቻ በቃ እንዘምራለን መተን። እሺ ቴንኪው በጣም እሺ። ቀላብዬ እግዚአብሔር ይርዳሽ። አይዞህ በርታው። እንድማለም ቅድም ትንሽ ጫን ብዬ ከሆነ ይቅር በለኝ። በፍጹም እንደውም ልቤን ጥሩ ጫን ብለኸው አስተካክለኸዋል። እንደውም በጣም ደስ የሚል ነገር ነው ያወራኸኝ፣ የነገርከኝ፣ የመከርከኝ። በጣም የሚገርም እውነት ዳውቴን እንደውም ኩዌሽን እንዳደረግ እንዴ ለምንድን ነው እንደዚህ አይነት ነገር የምጠይቀው እንድል ነው ያደረከኝ። እና በጣም ደስ የሚል ነገር ነው የተናገርከው። የተነተንክልኝ ነገሮች በሙሉ ወደ መስመር እንድገባ ወደ አቅጣጫ እንድሄድ አሁን ራሱ ሼር ያረከኝ እኔ እስካሁን ሼር ማንም አላደረገኝም፣ ማንም ማለት ነው። እና የሚገርም ነገር የሚገርም አቅጣጫ ነው። አሁን እኔ ጋር ኦልሞስት ሚድናይት ሆኗል። ጸሎት አድርጌ የተኛለሁ። አይ ቲንክ ኢትስ ብሌሲንግ ነው ዛሬ ከአንተ ጋር መነጋገሬ እና በጣም ተባረኩልኝ። ሉቃስ ኤንድ ዲያቆን ያሬድ ሁላችሁም እግዚአብሔር ይባርከን፣ እግዚአብሔር ይጠብቀን። ቴንኪው በጣም አሜን። አንተንም እናመሰግናለን ለመማማር ምክንያት ስለሆንከን። እግዚአብሔር ነው በነገራችን ላይ እግዚአብሔር ነው ሁሉን እግዚአብሔር ያዘጋጃል። እግዚአብሔር አዋቂ ነው እና ልበ ንጹሐን እግዚአብሔርን ያዩታል ይላል እዚህ ማቴዎስ ወንጌል ላይ። በቃ ልብ ንጹህ ስለሆነ ልቡ ንጹህ ለሆነ ሰው እግዚአብሔር ሁሌም ያስተምሯል። የሚገርም እንዲሁም የአንተ አይነት ልብ ቢሰጠን ለእኔ በተለይ ለእኔ እኛ እግዚአብሔርን ተለማምደ ነው እንደፈለግን እንትን እንላለን። አንተ ግን ልብ ይፈራል እንደማየው ንጹህ ልብ አለ። ስለዚህ ጸሎት ስታረግ ኪዳነ ማርያም ብለህ እኔን ታናሽ ወንድምን አስበኝ፣ እግዚአብሔር ደግሞ ያስበን። እንደዋወላለን፣ እንበረታለን፣ አብረን እንማራለን። እግዚአብሔር ያስተምረናል። ቤተክርስቲያናችንን ደግሞ እናገለግላለን፣ እንማራለን ቁጭ ብለን። እግዚአብሔር ይርዳል። አሜን። እሺ ወንድሜ፣ እሺ መልካም ጊዜ። እሺ አሜን አሜን። ሉቃስ ቴንኪው በጣም እሺ። እግዚአብሔር ይስጥልኝ። አንተንም ረጅም ሰዓት ቁጭ አረኩ። ሶሪ በጣም። እንደምን አላችሁ ቤተሰቦች? ደህና ናችሁ? እግዚአብሔር ይመስገን። ሰላም ለእርሱ ይሁን። መምህር እንዴት አሉ? መምህር ደህና ናችሁ ሁላችሁ? እኔ መምህር አይደለሁም፣ እኔ ተማሪ ነኝ፣ ሰንበት ተማሪ። እግዚአብሔር ይመስገን። እውነት በጣም ደስ ብሎኝ ሲከታተል ነው የነበረው በተመስጦ። እና እንዲህ ነው ኦርቶዶክስ ማለት እንዲህ ነው ያለችዋን እምነት ቁልጭ አድርጎ የሚያሳይ እውነት የተለየ ጸጋ ነው ያለውት። ብዙ ነፍሳትን ያተርፋሉ ብዬ ገና አስባለሁ። እና ይህ ሁሉ በአንድ ሰው ምክንያት እንግዲህ እየተማረ ነበር። 345 ሰው ይታየኛል። ይህ ሁሉ እንግዲህ ብዙ እውቀት ሸምቶና የሚያነባቸው መጽሐፍ ሪፈር አድርጎ ሄዷል። ይህ ነው መምህር ማለት እውነት። መንፈስ ቅዱስ ዛሬ አንዳንድ ጊዜ እንደው በአንዳንድ ሰዎች አድሮ ብዙዎችን ያስተምራንና እውነት የተለየ ጸጋ ነው ያላችሁ። ይበርቱልን። ልዩ ነው አገላለጹ ሳይሆን የነበረው መጽሐፍቶቹንም አቃቸዋለሁኝ። ከዛ ላይ ደግሞ እንዴት አድርገው ሪፈር አድርገው ሰዎች እንዲረዱ የሰጧቸው መረጃ በጣም ደስ የሚል ነውና እውነት መምህራችን ከዚህም በላይ ገና ብዙ ነፍሳትን ያተርፋሉ። ይበርቱልን ነው የሚለው። እሺ መምህር እግዚአብሔር ይስጥልን፣ እናመሰግናለን። እርስዎም እየመጡ ያስተምሩ። እኔ አስተማሪ አይደለሁም፣ እኔ ሰንበት ተማሪ ነኝ። በቃ የተማርኳትን የቤተክርስቲያኔን ትምህርት መልሼ ማስተጋባት ነው እንጂ እንደናንተ ቁጭ ብዬ ተምሬ እድሜን ዘመን ፈጅቼም አይደለም። እና መምህር የሚለው ለእናንተ ነው የሚገባው። እኔና ሉቃስ ተማሪ ነን።
በተማሪ ያዙን እና እግዚአብሔር ያበርታ ሁላችንም። እውነትን ጥቂት ደቂቃ ላናግረውና እውነት ሰላም ብያለሁ ከረጅም ጊዜ በኋላ። ሰላም ወንድሜ እንደት ነህ? እግዚአብሔር ይመስገን። ሰላም ላንተ ይሁን። እንዴት ነህ? ያው አንተ ምን እንደዚህ ብዬ ብዙ ነገር አብረራለሁ ብዬ ስልክ ሁሉ ምናምን ስልህ አይመቸኝም አልከኝ፣ ጠፋ። እንግዲህ ያው እኔም ድርሻዬን እየተወጣሁ ነው። ሰዎች ያው ቢነቅፉም በቤተ ክርስቲያን ላይ ብዙ አፋቸውን የሚያላቀቁ ሰዎች በሚገባቸው ቋንቋ መጥቼ እያናገርኩ ነው። አንድ ችግር የፈጠረብኝ ምንድን ነው? ኦርቶዶክስ ነኝ ስል እንዴት አባክ ኦርቶዶክስ ትላለህ ነው። እኔ ሁሉን በየቋንቋው ነው የማናግረው። እኔ አንድም ቀን ኦርቶዶክስ እንደዚህ ናት እኔ እንደዚህ ብዬ ቤተክርስቲያን እንደውም አንተን በውስጥ እንደውም አንድ ጊዜ አሁን አይመቸኝም አልከኝ፣ በውስጥ እንዳናግርህ ነበር የፈለኩት። ነገር ግን ሁሉን በቋንቋው ማናገር ይገባል። ሁሉም ከዚህ ከቤተክርስቲያን ላይ አፉን ሲከፍት ከነሱ የተሻለ ዕውቀት ይዘህ መጥተህ በሚገባቸው ቋንቋ ስታናግር እንጂ የቤተክርስቲያኗን እኔ የራሴ አካሄዳለሁ። እኔ ምንም እንትን ምለው የለኝ። ግን ታውቃለህ አንተ ትሁን ክርስቶፎር አላውቅም፣ ይሄ ሰውዬ እንያዘው ኦርቶዶክስ ነው ሲል ሁሉም እንዴት አባቱ ብለው አይን ላፈር ሲሉ አንተ ትመስለኝ ብቻ ክርስቶፎር ሲሆን ለምን ኦርቶዶክስ ነኝ ካለ ብሎ ከሁለት አንዳቸው ብቻ አንተ ብላል። አንተ ግን በውስጥ አናግርሃለሁ ብዬ ነው። ሆኖም ግን ምንድነው እኔ ኦርቶዶክስ ነኝ ስለኛው አባቶች ጋር ግብቼ አንዳንድ ጥያቄዎችም ልጠይቅ ስል እንደው ስሙን መጥራት ባልፈልግም እንደዚህ ነው ባክኔ እንዲህ ነው ብዬ ስለው ችግር የለም እረዳሃለሁ ምናምን እንደው አንድ ጥያቄ ጠይቅ ምናምን ስጠይቀው መጥቶ አንዱ ይሄ ሰውዬማ ምናምን ብሎ ጭራሽ ያስወረዱኝ እና ይሄ አይነት ችግር አለ። ግን እኔ ለቤተ ክርስቲያን እየሰራሁ ነው። አንድ ቀን ፍሬ ያፈራል ብዬ አስባለሁ። እኔ ከኦርቶዶክስ ተዋህዶ ውጪ ምንም ነገር ግን ለጆቫውም ለኦንሊ ጂሰሱም ፕሮቴስታንቱም ለሙስሊሙ በሚገባው ቋንቋ ለዚህ ሁሉ ምንድነው በእውቀት የመጣን በእውቀት በመጽሐፍ የመጣን በመጽሐፍ ነው የምትመልሰው። እና ኦርቶዶክሶች ቢረዱ ነው የምለው ነው ቢረዱ ባይቃወሙ እና ይሄ ነው ያለኝ። አመሰግናለሁ። ይሄ ቤተክርስቲያናችን ትምህርት ነው። እኔ አንድ ነገር የምናገረው መምህር ዘላለም ወንድሙ 30 ምናምን ዓመት አስተምሯል። ነፍሱን በአብርሃም በይስሐቅ ያሳርፍልን። ከእድሜውን 75%ን ተምሬያለሁ። አውደ ምሕረት ቁጭ ብዬ ተምሬ ነው። ካልተማሩ አያውቁም፣ ካላወቁ አይሰሩም፣ ሳላሰሩ አይጸድቁም ይላሉ። እና ስለዚህ ለኢትዮጵያ ኦርቶዶክስ ቤተክርስቲያን አማኝ ነኝ። እኔ ምንም ከዛ የተለየ ህይወት የለኝም። ህይወቴም እስትንፋሴም እዚሁ ነው። ነገር ግን በዘመኑን የሚዋጅ ነገር ለልጆችን ስጠይቅ መጽሐፉ ተያያዥነት ስላለው አንተ እንዴት አባክ ኦርቶዶክስ ትላለህ? ይኸው 300 ምናምን ሰው እየሰማ ነውና እንዴት አባክ አንተ ይላሉ። በተለይ ሙስሊሞችንም ማንኛውንም ሰው መጽሐፉ በሚለው ቋንቋ ነው የማናግረው። ለእያንዳንዱ የተለያየ አስተሳሰብ ስላለ ይሄንን የሚመጥን ሐሳብ ይሄ ደግሞ ዝም ብዬ አይደለም ያመጣሁት ዋጋም ከፍዬ ነው እና ይሄን እንድረዱኝ ነው የምለው። አመሰግናለሁ ስለሰማሁ። የቤተክርስቲያን ቋንቋ ነው። እኔ አዲስ ነገር ምንም የሰማሁት የለም። ማወቅ ያስፈልጋል ቤተክርስቲያን። አሁን አንድ ነገር ልናገር። እውነት ሲገለጥ የሚል ሚዲያ አነበረኝ ዩቲዩብ ላይ ብዙም ታያይም ነበር እና ስለዚህ አንድ ኦርቶዶክስ ምንድነው ችግራችን ብዬ ችግርን ማየት ነው። የቤተክርስቲያናችን ችግር ምንድነው ብሎ ችግሯን የሚደፍን ያስፈልጋል። ችግር ካለ ማለት ነው። ስለዚህ እኔ ለቤተክርስቲያኔ ነው እየሰራ ያለሁት እንጂ በሌላው አይን ባይመለከቱ አንድን ፕሮቴስታንት፣ አንድን ጆቫ ዊትነስ፣ አንድን ኦንሊ ጂሰስ እነዚህን አፋቸውን መዝጋት ይገባል ይላልና እኔ ተሳክቶልኛል። ግን ጊዜ ገቢር ለእግዚአብሔር። አመሰግናለሁ ስለሰማሁ ደስ ብሎኛል። ቁጭ ብዬ አንተን ብቻ ነው የሰማሁ የተማርኩት። ማንም ጋር ገብቼ ብዙም አልሰማም። ለምን ድምፅህንም ስለሰማሁ ደስ ብሎኛል። ወንድሜ ያለኝ ይሄ ነው። ክርስቶስ ተንሥአ እሙታን በዐቢይ ኃይሎ ስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም ዜሰ ኮነ ፍስሐ ሰላም ብላ የቤተክርስቲያናችን ቋንቋ እስከ በዓለም ሳድረስ የምትለው ይሄንን መጀመሪያ ማለት ይገባ ነበረ። አመሰግናለሁ ያሬድም ስለሰማሁ እግዚአብሔር ያክብርልኝ። እሺ መልካም፣ እግዚአብሔር ይስጥልኝ። ሚዩት አድርጌ እንዳዳመጥኩ እንድታዳምጠኝ እፈልጋለሁ።
እና ስታዳምጠኝ ግን በቅን ልቦና አዳምጠኝ እሺ፣ አደራ ፕሊስ። እኔ ውሸት መዋሸት አልወድም። እውነቱን እውነት ሐሰትን ሐሰት ብዬ መናገር ይጠቅማል ብዬ ስለማምን ማለት ነው። ኦርቶዶክስ አይደለህም ከሚሉ ሰዎች መካከል አንደኛውና ዋነኛው እኔ ነኝ። እኔ እናንተ ብዙ ጊዜ ተጋጭተናል። ምንም እንዳልተጋጨ ምንም እንዳላሳለፍን አርጌ በዋሽ ራሴን ነው የማታለው። እኔ እናንተን ያጋጨን ግን ርስት፣ መሬት ወይ መኪና ወይ የሆነ ዱላ ወይ ቁምጣ ወይ ኮት ሱሪ አይደለም ያጋጨን። ያጋጨን ምንድነው? ኦርቶዶክሳዊ ትምህርት ነው። አንድ ሰው ኦርቶዶክስ የሚያሰኘው ትምህርቱ ነው። አንድ ሰው ኦርቶዶክስ የሚያሰኘው እኔን ኦርቶዶክስ የሚያሰኘኝ ዲያቆን የሚብል ስም ቅጥልያ ስላለኝ አይደለም፣ ወይ ትልቅ ማህተብ ስላሰርኩ አይደለም። ኦርቶዶክስ የሚያሰኘኝ ትምህርቴ ነው። ኦርቶዶክሳዊ ትምህርት ከሙስሊም ጋር ስናወራ፣ ከጴንጤም ጋር እናወራ፣ ከሆንጂሰስ ጋርም እናወራ፣ ከፍቅር ሲዝም ጋርም እናወራ፣ ወጥ ነው ትምህርቱ። በቃ ወጥ ነው። ሙስሊም ጋር ሄጄ የምቀይረው ነገረ ክርስቶስ የለኝም። ጴንጤ ጋር ስደርስ የምቀይረው ነገረ ማርያም የለኝም። ሌሎቹ ጋር ስመጣ ስደርስ የምደብቀውም የምቀይረውም ትምህርት የለኝም። በትምህርት እኔ እናንተ ብዙ ጊዜ ተጋጭተናል። ታውቀዋለህ አንተም። በጣም ሞቅ ያለ ግጭት ውስጥ እንዲሁ ቲክታክ ላይቭ ላይ ተጋጭተናል። ስለዚህ እኔ ምናምናለው ሰዎች ሊጋጩ ይችላሉ ነው። ግን ቀጥሎ ምንድነው መሆን ያለበት? ኦርቶዶክሳዊ ትምህርት ነው ሊዳኘን የሚገባው። ኦርቶዶክሳዊ ትምህርት ደግሞ በመጽሐፍ ያለው የተቀመጠው፣ በትርጓሜ ያለው፣ በአንድምታችን ያለው የተቀመጠው ማለት ነው። እና ደግሞ በሃይማኖት መግለጫ እምነታችን ያለው። ስለዚህ በሃይማኖት መግለጫ እምነታችን ላይ፣ በትርጓሜያችን ላይ በተለይ በነገረ ክርስቶስ የክርስቶስን የባህሪ አምላክነት እኔ እስከማውቀው ድረስ ከረጅም ጊዜ ነው በኋላ ያገኘውክ። የዛን ጊዜ ቆይቶ የተገናኘን ጊዜ በክርስቶስ አምላክነት ላይ እናንተ ብዙ ጭቃጭቀናል። ብዙ ሰው አለበት። እኔ አምላክ ነው እያልኩ አንተ አምላክ አይደለም እያልክ ማለት ነው። በስላሴም ጉዳይ ላይ ብዙ ተናግረናል። ከዛ በኋላ ሰዎች ግን ያነባሉ፣ ጊዜ ወስዳሉ፣ ያነባሉ፣ ይለወጣሉ፣ ማቹር ይሆናሉ። ከዛ በኋላ ረጅም ወራት ስለሆኑ ምን እንደደረስክ አላውቅም። ተገናኝተንም አናውቅም እግዚአብሔር በሚያውቀው። ምክንያቱም በጣም ለማገዝ እንዲሁም ትዝ ይል እንደሆነ ለማገዝ ሞክሬ የዛለት ብዙ ጭቅጭቅ ሲፈጠር ግድ የለም ቆይ እናግዝ፣ ግን ፋይናሊ ግን እንደዛ ነው። እንዲሁም በጣም ብዙ ነገር ተናግረኝ ነበር ትዝ ይል እንደሆነ። እኔ ግን ያው ምንም በረከት ነው ጸጋ ነው፣ ምንም ችግር የለውም። የእኔንም ድቁና ድረስ ከመጠራጠርም ደርሰ ነበር። አንተም ብሎ ዲያቆን አንተም ማነው ዲያቆን ያደረገ ብለህ ብዙ ነገር ብለኸኝ ነበረ። ግን ኢትስ ኦኬ ባለመጋባት ባለመቀራረብ ነው ብዬ ነው ወሰድኩት። ስለዚህ እውነት እኔ አሁንም ወንድም እሆናለሁ እግዚአብሔር በሚያውቀው። ግን ወንድም የምሆንህ የቤተክርስቲያንን ትምህርት ጠብቀህልኝ እስካለክ ነው። ካለበለዚያ ምንድነው የምሆነው? የመሰለው ጎረቤት ነው የምሆነው። ጎረቤት ነው የምሆነው ማለት ነው። ውሃ ስትቀዳ ውሃ አግዛሃለሁ፣ ስታመም ጠይቃለሁ፣ ሲርብህ አግዛሃለሁ፣ ሲጠማህ ውሃ ሰጥሃለሁ፣ ልብስ ከሌለ ልብስ ሰጥሃለሁ። በክርስቶስ አንድ ከሆንን ግን ወንድም ከሆናለሁ። ምክንያቱም በክርስቶስ አንድ የምንሆነው ከሚስጥራቱ ከስጋው ደግሞ እየተካፈልን ሁላችንም አንድ ስለምንሆን ማለት ነው። ስለዚህ እናውራ። እኔ አሁንም ፈቃደኛ ለማውራት የተስተካከለ ትምህርት ካለ ባለፈው እኔ እናንተ ተለያይተን ያቆምለት ትምህርት ፈጽሞ የቤተክርስቲያንን ስለማይመስል የምትናገራቸው ነገሮች የኦርቶዶክሳዊን ትምህርት የማይወክል ስለነበረ እኔም ጠርቼ ሳናግርህ እንዲህ ብለሃል፣ ቪዲዮ ራሱ እያሰማንበት ይዝል እንደሆነ እንዲህ ብለሃል፣ ይሄ ከየት ያመጣው ትምህርት ነው እያልን እኔም ወንድሞቼን ብዙ ስንሞግት ነበረ። ግን ጩኸቱ በዛና ያው ብዙ ሳንስማማ ቀረና እውነት ከሆነ እውነት ነው መናገር ያለብን ብዬ ነው። ምክንያቱም እዚህ ቀን የሚለፋ አለ። አንዳው ደግሞ ተንኮል ይዞ ሴራ ይዞ ሸር ይዞ በኦርቶዶክስ ማሊያ ግን ለሌላ ቡድን የሚጫወት አለ። ብዙ አይነት ሚዲያ ላይ ያለው ነገር ብዙ አይነት ስለሆነ ፍቅርን ከጥበብ ጋር ፍቅርን የዋህነትን ከማስተዋል ጋር ካላስኬድን ጥቃቅን ተኩላዎች እየገቡ ይረብሻሉ። ትላልቆቹ ለመያዝ ቀላል ስለሆነ ማለት ነው። እና ያንን የትምህርት ጉዳይ ያለውን ነገር ተስተካክሎ ከሆነ በጣም ደስ ይለኛል። ያልታስተካከል ነገር ካለ ግን መነጋገር ካለብን ተቀራርበን ሜይ ቢ እኔ ያልተረዳው ነገር ካለ የእውቀት ክፍተት ካለብኝ ይኖርብና ሁለታችንም መጽሐፍትን አገላብጠን አባቶችን ጠይቀን በትህትና ክርስቲያናዊ ኦርቶዶክሳዊ ህይወት ቅድም እንደተናገርኩት ሰምተኝ ከሆነ የእኔ የሚባል የለም። የቤተ ክርስቲያኔ ነው፣ የህብረቱ ነው። አንድ ሰው የኦርቶዶክስ ትምህርት ካልሰማብህ ኦርቶዶክስ አይደለም ሊል መብቱ ነው። ባይዘወይ
በዛ እንዳይከፋ ባይዘወይ እኔ አሁን አንዳንድ ነገር ስናገር ውይይቶች ላይ ዲቤት ሳደርግ በውስጥ ይጽፉልኛል መምህራን ያሬድ አሁን የተናገርከው የቤተክርስቲያን ትምህርት አይደለም፣ ይህን ነገር ድጋሚ አንብበው፣ ካልተረዳው ደግሞ ድጋሚ እወቀው ወይ ደግሞ መጽሐፍት እንላክል ይሉኛል። የሚገርም እንዴት ትሉኛላችሁ? እኔ ምን አልልም፣ ምክንያቱም ሁሌም የእውቀት ክፍተት ይኖርብናል። ኦኬ ሰው ልቤን ከፍቼ በትትና መምህራኖቼን አባቶቼን ታላላቆቼን በማዳመጤ በጣም ትርፍ አግኝቻለሁ። በጣም ሰው እንዳልኩ ነው። ኦርቶዶክሳዊ ትምህርት ካላየንብህ ይሄ ኦርቶዶክሳዊ ትምህርት አይደለም። ይሄ ኦርቶዶክስን አይወክልም ስንል ከመበሳጨት ከመናደድ ይልቅ መሆን ያለበት ምንድን ነው? የቱ ጋር ነው ስህተቴ? ሜቢን ያላየሁት ክፍተት ካለ መጽሐፍትን ካላገላበትኩ ትርጓሜ ካላየው እስቲ ጠቁሙኝ በሚል ሳይንስ ብንሄድ አንተም ትበረታለህ፣ እኔም እበረታለሁ። እንደዚህ እያደገን እንሄዳለን ማለት ነው። ስለዚህ በእሱ እናድርግ። የምናወራውን እንግዲህ በደንብ እናወራለን ማለት ነው። ምን ይመስላል ወንድም አለ? አመሰግናለሁ። እኔ ምናልባት በውስጥ ጽፍልሃለሁ። እሺ በውስጥ ብናወራ ይሻላል። እዚህ ጋር ችግር የለውም ማለት አልፈልግም። ይቻላል። አመሰግናለሁ። እሺ ወንድም አለ ፎሎ አድርጌ ያለው በቃ እናወራለን። እሺ እግዚአብሔር ይስጥልኝ። እሺ ወንድሜ ደስ ብሎኛል ስላገኘው ድጋሚ እንደዚህ በተረጋጋ መንፈስም ስላወራን ደስ ብሎኛል። ደግሞ ቤተክርስቲያናችን ከሁላችንም የበላይ ስለሆነች እሷ ትመራናለች፣ እሷ ትጠብቀናለች፣ ትቀጣናለች፣ ገረፍ ታደርጋናለች፣ ቁንጥጥ ታደርጋናለች። እኔ እናንተ ደግሞ እንደ ልጅነት ደግሞ እንማራለን ማለት ነው። እሺ ሉቃስዬ ቴንኪው በጣም አንድ ነገር ልናገርና ልጨርስ። ቴዲ አፍሮን በተመለከተ አሁን ኮመንት ሲጽፍ ነው አንድ ነገር ትዝ ያለኝ። ቴዲ አፍሮን በተመለከተ አንድ ነገር ጽፌ ፖስት አድርጌያለሁ። እሱም ምንድን ነው ለአንተ ንጉስ ነው ወይ ብሎ የሆነ ሰው ይጽፍልኛል። ቴዲ ለአንተ ምንድን ነው ማለት ነው ንጉስ ነው ወይ ይለኛል። ኦኬ የመጀመሪያው ነገር እኔ ከአንደበቴ ቴዲ ንጉሴ ነው ብዬ ተናግሬ ማላቅ። አሁን ውሸት፣ የመጀመሪያው ውሸት። ወይ በኑሮ ደስተኛ ካልሆንክ ኤኤም በኑሮ ደስተኛ የምትሆንበትን ነገር እናመቻች። ኑሮ ወዶ ተወዶብህ የኑሮ ውጣ ውረዱ በዝቶብህ ከሆነ እናግዝህ፣ ምነት ፈንድሬዝ እናደርግልሃለን። ችግር የለው፣ ገንዘብ ቢሆን እናሰባስብልሃለን። ሰው በተለይ ሰዎች ደስተኛ ካልሆኑ ሰዎችን በውሸት ይከሳሉ። ሰው ያንን ስለምረዳ ነው። ሌላው ፕሮቴስታንቶች ትዝብቴን አስቀምጫለሁ። ምን ይሄን 3-4 ሳምንት የተለያዩ ዘፈኖች ተለቀዋል። ሉቃስ ዓለም ላይ ነው የምኖረው፣ መቼም እናያለን። ዘፈን ኃጢአት ነው። ዘፈን እኔ አልሰማም። ቤተክርስቲያኔ ከልጅነቴ ጀምሮ ዘፈን እንዳልሰማ አድርጋን ያሳደገችኝ። የዘፈንም አድናቂ አይደለሁም፣ ዘፈኛም አይደለሁም። ዘፈንም አልሰማም፣ ዘፈንንም አላበረታታም። ግን ደግሞ እታዘባለሁ። ምድር ላይ ነው የምኖረው፣ መነኩሴ አይደለሁም። ገዳም ውስጥ ወይ ዋሻ ውስጥ አይደለም ያለሁት። ይሄን 2-3-4 ቀን ከዚህ ሳምንታትን በፊት ዘፈኖች ወጥተዋል። አንድ ጴንጤ ኮምፕሌን ሲያደርግ አላየኸውም። አንድ ጴንጤ ወጥቶ እንደዚህ ሲል አላየኸውም። ኦኬ ቴዲ አፍሮ ሲዘፍን ምን ተፈጠረ? ያልገባኝ ነገር ይሄ ነው። ቴዲ አፍሮ ሲዘፍን ምን ተፈጠረ? ምን ሆናችሁ? ምን ቢነካችሁ ነው? ምን የሆነ ነገር ቢነካችሁ ነው እንደዚህ የምትንጫጩት ብያለሁ። ምን ይዟችሁ? ምን ነካችሁ? አንደኛ ራሳችሁን አስፎገራችሁ። ኦኬ የሆነ ችግር አለ ማለት ነው እንዴ? ልክ ጭራሽ እንዲሁም የኦርቶዶክስ ቤተክርስቲያን ዘፋኝ ዘፋኞች ልካ ዘፋኝ ግጥም ዜማ ሰታ የምታዘፍን አስመስላችሁ አንዱ ፓስተር ይወጣና ለኦርቶዶክስ ቤተክርስቲያን መልእክት አለኝ እንዴ ነኑኒና ናናና ያለ የአንተ ዘማሪ ሲዘፍን መቼም ዝማሬ አትለኝም። ነኑኒና የሚባል ዘፈን የለም። እኛ ወተን ለመካነ ኢየሱስ መግለጫ አለን፣ ለሙሉ ወንጌል መግለጫ አለን አላልንም አንልም። ምክንያቱም እኛ ጨዋዎች ነን አንልም። ኦኬ እና ደግሞ ፍትሃዊ ነን አንልም እኛ። እናንተ ግን ቴዎድሮስ ካሳ ዘፈነ ብላችሁ ምንድን ያስጨነቃችሁ ነገር? ምንድን የረበሻችሁ ነገር? የረበሻችሁ ነገር ቀስ እያለ ግን መጣ፣ ተገለጠልኝ፣ ገባኝ። ምክንያቱም አንዳንዶች ፕሮቴስታንቶች እየወጡ በደንብ በግልጽ መናገር ጀመሩ። ግልጽ መናገር ጀመሩ። አይተው ከሆነ አንዱን ቪዲዮ አንተ በዘፈን መንግስትን የምትቃወመው ምን ስለሆንክ ነው የሚል አንድ ጴንጤ ቪዲዮ ሰርቷል። ስለዚህ ያስጨነቃችሁ መንግስትን መቃወሙ ነው ማለት ነው ይመስለኛል። ሜቢ ፕሮቴስታንት እምነት ተከታይ ስለሆኑ ቀዳማዊት እመቤትም
ክብር ይግባቸውና ባላቸውም እንደዛ ስለሆነ ይሆናል እሱን ያስጨነቃችሁ። ኃጢአት አስጨንቋችሁ ከሆነማ ኖሮ ከዚህ በፊት ይሄ ሰውዬ 8 ዓመት ሙሉ አልዘፈነም። 8 ዓመት ሙሉ ዘፈን አልለቀቀም። ከሱ በኋላ በጣም ብዙ ዘፈን ተለቋል። ለምንድን ነው ወታችሁ ቪዲዮ አልሰራችሁት? ለምንድን ነው ወታችሁ ልክ አሁን የነበረውን አይነት ነገር የማትናገሩት? ራሳችሁን አታዘውም እንዴ? እውነት ወንጌል ጨንቋችሁ ነው? እውነት ኃጢአት ስለሆነ ነው ልትሉ ነው? ይሄማ ራሳችሁን የምታታሉት። አሁን እንኳን እዚህ ቲክታክ ላይ ሉቃስ የትዚል እንደሆነ አንድ በጣም ቫይራል የወጣ እንትን ነበር አይደለ? ብዙ ሰው የሚሰራበት ዲዩት እያደረገ ኦኬ። እሱ ላይ እኔ አንድ ፕሮቴስታንት አላየሁም ሲቃወም። እንግዲህ በጣም ቫይራል ወጥቷል። ሚሊየንስ ነው የታየው። በጣም ብዙ ሰዎች በዛ ዘፈን ሰርተዋል፣ ዲዩት እያደረጉ እስክስታ አድርገዋል፣ አብደዋል። አንድ ፕሮቴስታንት አላየሁም። አንድ ፓስተር፣ አንድ ነቢይ አላየሁም። ምን ዝማሬ ነው እንደ ዘመረው ሰውየው? ዘፈን እኮ ነው። ለዚያውም ሁሉም ሰው እዚህ ያነቃነቀ ዘፈን ማለት ነው። እና ሪሊ አሁን የቴዲ አፍሮ ዘፈን ኃጢአት ስለሆነ እንዳትሉ እፈሩ ብዬ እንደዚህ ብላችሁ በኢትዮጵያና ሀገር እንዳሰክሱን፣ ሳክሳችሁን እንዳትጀምሩን። እውነት ስለ ወንጌል ጨንቋችሁ ስለ ኃጢአት ብላችሁ ሳይሆን ይመስለኛል። ሌላም ጴንጤ ልጅ ሲናገር እንደሰማሁት ለምሳሌ ቆይ እሱ ለምን የሰማሁት ከምን ለምን አላሰማችሁ? ኢዚ ወይ ይላሉ፣ ኢዚ ፒዚ ይላሉ አይደለ? ሉቃስ የኔና ያንተ ሀገር ሰዎች አዎ አይ ሉቃስ አዎ ማለት ብቻ ነው በቃ። እኔ ቶሎ የሉቃስን አዎ ተጠቅሜ መውጣት ነው ያለብኝ፣ ሀሳቡን ሳይቀይርብኝ። እሺ አንዳንዴ ፌር መሆን ጥሩ ነው። ትቢሆነስ እውነት እንደ አእምሮ እንዳለ ሰው ሆኖ እውነት ለወንጌል እንደሚጨነቅ ሰው እውነት ለወንጌል ካላችሁ ማለት ነው። እሺ አሁን እስቲ ይሄን ሰው እንየው። አሁን እውነት ይሄ ሰው ይሄ ፕሮቴስታንት ነው። እሺ አሁን ማሳየችሁ ፕሮቴስታንት ነው። ብዙ ጊዜ ኦርቶዶክስን የሚናገር የሚሰድብ የሚነቅፍ ነው። ኦኬ አሁን ስለ ቴዲ የተናገረውን በጣም አይቼ በቃ ይሄ ነው ትክክለኛው፣ ለካ ዓላማው ይሄ ነው እንድል አረገኝ ማለት ነው። ተረዳችሁ? ነቢያቱ ፓስተሩ ምኑ እንደዛ ሲጨነቅ ለካ ይሄ ነው ብዬ እንድረዳ አገዘኝ በጣም ወንድማችን። እግዚአብሔር ይስጠው። ላሰማችሁ ምን እንዳለ። እሺ ያው ጠቅላይ ሚኒስተር አሁን በሕይወተ ሥጋ የሌሉት ክቡር መለስ ዜናዊ ስለ ቴዲ አፍሮ ሲናገሩ ዶሮ በረጅም ገመድ አስረው ሲለቋት የተፈታች ኃይል ይሰማታል የሚል መልእክት አስተላልፈው ነበር። በአንድ ሀገር ውስጥ አንድ መንግስት እንጂ ሁለት መንግስት የለም። ከዚህ ቀደምም ቴዲ አፍሮ የሚታወቀው ከመንግስት ጋር በመጣላት አሁንም ደግሞ እያየን ያለነው እየተደረገ ያለው ነገር እንደዚህ አይነት ነገሮች ናቸው። እንደዚህ ደግሞ አያዋጣም። አሁን ያለው ገዢ መንግስት የሚታይ ነገር እየሰራ ነው፣ ግልጽ ነው። ሄደ መጎብኘት ነው። ቀጣይ ደግሞ በሚመጡ ዘመናት ደግሞ የተሻለ ነገር ኢትዮጵያን የማበልጸግ ስራ ይሰራል፣ ምንም ጥርጥር የለው። ቴዲ አፍሮ ደግሞ አንድ ዘፋኝ ነው። በዘፈኑ ዓለም ደግሞ ያበረከተው ነገር አለ። ያንን ማንሳት ትችላለህ። ግን ከመጣው መንግስት ጋር ሀሳብ ተቃራኒ ሆነ ኢትዮጵያን ወዳለው የሚል ብሂልና አባባል እኔ አይታየኝም። ኢትዮጵያን ከወደድ ከመንግስት ጋር አብረ መስራት እንጂ ጥግን ይዘ መንግስት የሆነ ነገር ሲል አንተ አሳፈረኝ የምትል ከሆነ መንግስት ያለባት ሀገር ስለሆነ ዳርን ትይዛለህ። ምንም ማለት አይደለም። የበፊቱንም የኢህአዴግን መንግስት እንደዛ፣ አሁንም ብልጽግናን እንደዛ፣ ቀጣይም እንደዛ። ታዲያ አንተ መንግስት የምትሆነው ማነ? አንዳንዴ ልካችንን ባናልፍ መልካም ነው። እሺ ስለዚህ አሁን ምን ተረዳው? ይሄ ልጅ ፕሮቴስታንት ነው። ኦርቶዶክስን በጣም የሚነቅፍ በጣም ኦርቶዶክስን በቃ በብዙ የሚተች ነው። ይሁን ችግር የለውም። አሁን ግን ከምን ጋር አገናኘው ማለት ነው? ከመንግስት ጋር አገናኘው ማለት ነው። ኃጢአት ነው ብሎ እኮ አይደለም እንዳያችሁት፣ ኃጢአት ነው ዘፈን እንዲህ ነው አይደለም እኮ። ገላትያንም አልጠቀሰም ምንም። በቃ ምንድን ነው ያለው? አንተ ማነ በዘፈን ሀሳብን የምትገልጠው ወይ ደግሞ መቃወምን የምትገልጠው? በቃ ዳር ትይዛለህ አይነት ነገር ተናገረ። ይሄ ልጅ እንግዲህ ፕሮቴስታንት ነው፣ ጥቅስ አልጠቀሰም። ስለዚህ የኃጢአት ጉዳይ አይደለም ማለት ነው። ኦኬ የኃጢአት ጉዳይ አይደለም ማለት ነው። እንደዚህ እያንጫጫችሁ ያለው እንደዚህ እየረበሻችሁ ያለው የኃጢአት ጉዳይ አይደለም። እውነት ለወንጌል ተጨንቃችሁ አይደለም ማለት ነው። እንዳልሆነ ደግሞ የምታውቁት በምንድን ነው? በዚህ 2-3 ሳምንት ውስጥ በጣም ብዙ ዘፈን ወጥቶ በጣም ብዙ ሰው ያንን ዘፈን እየዘፈነ ሲያብድ ሲጨፍር እያያችሁ አንዳችሁም በዚህ ልክ ቪዲዮ አልሰራችሁም።
አንዳችሁም በዚህ ልክ ኮመንት አልሰጣችሁም፣ አልነቀፋችሁም። አንዳችሁም ይሄ ሁሉ የተደበቀው የፕሮቴስታንት ነብይ ፓስተር ምናምን የት ነበራችሁ እስካሁን? እንደዚህ ይሄ ፌር አይደለም። እውነት ለወንጌል የምትጨነው ከሆነ ሁሉንም ማውገዝ ነው፣ ምንንም ጨምሮ ማለት ነው። የምታወግዙ ታዲያ ስታወግዙ የምታወግዙ ከሆነ ይህንንም ጨምራችሁ አብራችሁ ማውገዝ ግዴታ ነው። ምንም የሚለውን ዘፈን እኔ ይሄ ዘፈን ብዬ ነው በቅርቡ የወጣ ዘፈን ማለት ይሄ ነው አይደል? የትኛው ይሄ እሺ ይሄም እንግዲህ ለእኔ በቅርቡ የተለቀቀ ዘፈን ነው። ይሄንን አልተቃወማችሁ እና እንትን ከሆናችሁ እውነት የወንጌል ጉዳይ ከሆነ እውነት የእግዚአብሔር መንግስት ጉዳይ ከሆነ አንደኛ መርጦ አልቃሽ አትሆኑ፣ ሁለተኛ ራሳችሁንም አታስፎግሩ። እውነት በቃ ንጹህ የሆነ ነገር ተናገሩ። በቃ ለሁሉም በዛ ደግሞ እየቆያችሁ ደግሞ ዘፈን ከሆነ ዘፈን ኃጢአት ነው ብላችሁ ውቀሱ እንጂ ከሆነ መንግስት ጋር ከሆነ ባለስልጣን ጋር ከሆነ ነገር ጋር ምናምን ጋር ጭራሽ ደግሞ ለኦርቶዶክስ ቤተክርስቲያን ብላችሁ ይሄ ሁሉ ድራማ ለምን ያስፈልጋል? የዘፈን አቀናባሪዎች ፕሮቴስታንቶች፣ ዘሪቱ ዘፋኝ ናትም ዘማሪ ናትም። ማን የተቃወማት አለ? እስቲ አለ? ዘፋኝና ዘማሪ ናት። እኛ እንኳን ዘሪቱ ዘፋኛ ዘማሪ ስለሆነች ለሚመለከተው ቃለ ሕይወት ቤተክርስቲያን ለሚመለከተው አንድ አይደለም። ኦኬ፣ ስለዚህ እኩል ተናገሩ። ኦኬ፣ ማን ነው ደግሞ አንድ ደግሞ ማን ነበረ? ሉቃስ ያስታውሰኝ። አንድ ራፐር አለ ደግሞ የዘማሪም ነው ዘፋኝም ነው የፕሮቴስታንት። ማን ነው ስሙ? ኮመንት ላይ አስታውሱኝ። ወፍራሙ እኔ እንጃ ነው። ኧረ ወፍራም ነው እንዴ? ወፍራም ቢሆንማ እንደዛም አይንቀሳቀስም። ማን ነው ስሙ? አረ ነው ማን እንደሆነ ብቻ ግን አለ። ዘፋኝም ነው ዘማሪም ነው። ቶክቻው። አዎ ቶክቻው። ቴንኪው በጣም ቶክቻው። ኦኬ ሰው የሙዚቃ አቀናባሪዎች ይባል የዘፈን አቀናባሪዎች ናቸው፣ የመዝሙርም አቀናባሪዎች ናቸው። ማጆሪቲ ፕሮቴስታንት ማለት ነው። እኛ ግን ወተን ግን ፕሮቴስታንት እንግዲህ አንልም። እኛ ለምን የምንለው እንዴ? ኦኬ ምክንያቱም ለሆነ ነገር የሆነ በቃ ልክ ቤተ እምነቱ እንደፈቀደ አድርጎ ቤተ እምነቱ እንዳደረገ አድርጎ እኛ አንዋሽም። ኦኬ ምክንያቱም ፕሮቴስታንት ዘፈን ኃጢአት ነው እንደሚሉ አውቃለሁ። ስለዚህ ለእንትና እኮ ለዘርፌ እኮ ፈቅደውላት ነው ልማናት ለዘሪቱ ፈቅደውላት ነው የሚል አገልጋይ ወይ የሆነ ሰው አሰሙ። እናንተ ግን ድራማ ውስጥ ስላላችሁ ፖለቲክሱ ስላላችሁ በዛ አስታካችሁ ለኦርቶዶክስ ቤተክርስቲያን ጥላቻችሁ መግለጽ ስለምፈልጉ የወጣና ፓስተሩ ነብዩ ምን ይላል? ለኦርቶዶክስ ቤተክርስቲያን የእግዚአብሔር ቤት ናት። ሉቃስ ከፕሮቴስታንቶች ጋር ውይይት ስታደርግ ቤተክርስቲያን የእግዚአብሔር ቤት ማደሪያ ነው ብሎ ያምናሉ? ህንፃ ቤተክርስቲያኑ እንደዛ አይነት ነገር የለም። አሁን አይተው ከሆነ ግን አንድ የፕሮቴስታንቱ ነቢይ ቤተክርስቲያን የእግዚአብሔር ማደሪያ ቤት ናት ይላል። አስተው ለመውቀስ ማለት ነው፣ ለመክሰስ እና ወጥቶ ለኦርቶዶክስ ቤተክርስቲያን ዘፋኝነት ምናምን ከዛስ እንዴ ኦርቶዶክስ ቤተክርስቲያን ቴዲን ግጥምና ዜማ ሰጥታ ዝፈን ብለዋለች እንዴ? ስቱዲዮ ለተቀረጽ ብለዋለች? ዘሪቱ ስዘፍን የሆነ ፕሮቴስታንት ቸርች ልኳት ነው ብለናል እኛ። እና አንዳንዴ ለቤተክርስቲያን ያላችሁን ጥላቻ እንዲያው ባታስፎግሩ እና ደግሞ ከዚህ ከመሪዎች ጋር ነገሮችን ልሰፉ ከመንግስት ጋር ነገሮችን ልሰፉ የምትፈልጉም አላችሁ፣ ከፖለቲካ ጋር ምናምን። እሱም ስንፍና ነው።
በጣም ትልቅ ስንፍና ነውና እቺን መልእክት በዛው ላስተላልፍ ብዬ ነው። ሉቃስዬ ስላስታወሰኝ የሆነ ሰው ከታች ለዛ ነው። እግዚአብሔር ይስጥልኝ በጣም ታንክ ዩ። ያው እኔም ብዙ ነገር አልፎኛል ማለት ነው። ብዙ ነገር እያየሁ ሚዲያ ላይ መለቀው ነገር ለቃለሁ እሄዳለሁ። ሚዲያው ቲክቶክ አይመቸኝም እንደበፊቱ። አሁን ግርግር በጣም በዝቷል። ድራማው ብዙ ነገር ድራማ አለው በጣም ኧረ ብሔራዊ ቲያትር የማያውቃቸው ስንት ድራማ ሰሪዎች አሉ መሰለ። ስንት ቢወዳደሩ ብሔራዊ ቲያትር በጣም ጥሩ ፊልም አክተር የሚወጣቸው ብዙ አሉ። እና ኤኒዌይስ ጨርሻለሁ። እኔ ብዙ አወራው። ከገስት ላይ ያሉትን ሰላም ልበልና እኔ ልውረድ። እሺ ሉቃስ ታንኪ በጣም እግዚአብሔር ይስጥልኝ። ቃልዎት ያሰማልን ዲያቆን። እናመሰግናለን። ብዙ ተምረናል። አሜን። አብራ ያሰማን። እሺ አሜን። ሰላም ብያለሁ። እሺ ቃልዎት ያሰማልን። በጣም ጥሩ ተማር። እናመሰግናለን። ይህንን እድል ስላገኘው ደስ ብሎኛል። በዚሁም ላይ ደግሞ የሱራፌልን ማነው ነብይ ብሎ ራሱ ነው የሚጠራው። የእሱም በጣም ግርሞኝ ሳይሆን ነበር። እንዴት እና ኤሊ የምትባለው ልጅ ሪያክት ስታደርግ ትልቁ ዘንዶ ትንሹን ዘንዶ ሊቆጣ ይፈልጋል ብላ ላይክ በጣም ራሳቸውም እኮ አይስማሙም ለማለት ነው። ወይስ አመሰግናለሁ። እናመሰግናለን በጣም እግዚአብሔር ይስጥልኝ። እሺ አይዞ ያሬድ የሆነ ግጥሙማ ያንተ ነው ይላል ሉቃስዬ ኮመንት ላይ። ለቀልድ እንኳን እኮ እንደዚህ አይነት ውሸት እኮ አይሆንም። የምር አይደለም መቼም ብዬ አስባለሁ። እኔ ቴዲን አላቀው አያቀኝ፣ ግን በቃ ጴንጤ እንደዚህ ነው ይወለን። በቃ ቀልዱ ራሱ ውሸት አትለው ወይ ምን አትለው የሆነ እንትኑ ሳትከተው እንዲሁ ችግር ነው ብቻ እናንተ ጋር ግን እግዚአብሔር ይዳችሁ። እሺ እቴቱ ሰላም ብያለሁ። ቃልዎት ያሰማልን ዲያቆን። ቃልዎት ያሰማልን። እግዚአብሔር ይመስገን። አሜን አሜን። እሺ መረታ ነው የሚለው ሰላም መረታ። ቃልዎት ያሰማልን ዲያቆን። በጣም እናመሰግናለን። እሺ አብራ ያሰማን። እግዚአብሔር ሁላችንም ያበርታን። ዮሐንስ ሰላም ብያለሁ። መዝሙር ያሬድ ስላገኘው በጣም ደስ ብሎኛል። ቃልዎት ያሰማልኝ፣ በቤቱ እስከ መጨረሻው ያጽናልኝ፣ መንግስተ ሰማያትን ያወርሳልኝ። እና ብዙ ጊዜ አሁን እኔ ምንድነው አንድ ነገር እችንም ልል ነው የገባሁት አንድ ብቻ እንትን እንድትሉ እና የኦርቶዶክስ ተዋህዶ እምነት ተከታዩ ስንቶቻችንን ዘፈን ማናዳምጠው፣ ስንቶቻችንን በቤተ ክርስቲያን ስነ ስርዓት ምንጋባው እና እዛ ላይ እንትን ብንል እና ብዙ ጊዜ ትደክማለ ምን ትላለ። ያን የተዘራው ዘር ደግሞ እንዲበቅል ደግሞ እኔ እንደዛ እዛ ላይ ብትሄዱበት ነው የምንለው። እና ብዙዎቻችን ከቤተ ክርስቲያን ስነ ስርዓት ውጭ ነው የምንጋባው ነው። እና ስለነሱ ብዙም ስለ አሕዛብና ስለ እንትኖች ባናወራ በጣም እንትን ይለኛል ነው እንዳሰብ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። እሺ ተከታታይ ትምህርቶች ስለ ቅዱስ ጋብቻ፣ ስለ ስርዓተ ተክሊል ሁሉም እየሰጠ ነው። ንጽጽር ላይ የሚሰሩ ይሰራሉ፣ ይቀጥላሉ። ተከታታይ ትምህርትም የሚያስተምሩት ይቀጥላሉ። እናንተ የምትፈልጉትን ነገር እየመረጣችሁ ቤተክርስቲያናችን በሁሉ ነገር ላይ መሰማራት ስላለባት ለሚሰድቧት፣ ለሚተቿት፣ ለሚያወሹባት መልስ መመለስ ስላለብን ዕቅበተ እምነቱ ይቀጥላል። ተከታታይ ትምህርቶች ግን ኦርቶዶክሳዊ ትምህርት፣ ኦርቶዶክሳዊ ጋብቻ ትምህርት፣ እነዚህን ሁሉ ለኦርቶዶክሳዊ ስነ ምግባር ክርስቲያናዊ የሚባሉትንም እነሱን ትምህርቶችም ተከታታይ የሚያስተምሩ አሉ። እዛ እየገባ መማር እንችላለን። እኛም ዲስከሽኑ እናደርጋለን። እግዚአብሔር ይስጥልን። እሺ የመጨረሻ ሰው ማን ነው የሚለው? ቼም ደሳ ነው። ሉቃስ አንበል ላግዝ ጭንዴሳ ነኝ። በጣም ደስ ብሎኛል። ሁለተኛ ጊዜ ነው አንተን የማገኝ እንደዚህ በኦንላይን። ሰላም ብያለሁ እና ቃልዎት ያሰማልን። በጣም ደስ የሚል ትምህርት ነው። ያው ሁሌ እናንተ የምታስተምሩበት ጊዜ በላይቭም ሆነ በዩቲዩብ ላይ እንደምከታተላለሁ እና በጣም ደስ ብሎኛል ስላየሁ። ቃልዎት ያሰማልን፣ መንግስተ ሰማያትን ያዋርስልኝ እላለሁ። እናም ደግሞ በርቱልኝ። አሁን አንተ እንደዚህ የታች አንብበህ እንደዚህ ስትል የምር በጣም ተሰምቶኛል። ማለት ለመጀመሪያ ጊዜ አይደለም እንደዚህ አይነት ነገር የሚጻፈው እና ሁሌ የተለመደ ስለሆነ ያው ቃላት መወርወር ሁሉም አንዳንድ ሰው ኮሜንት መጻፍ ግዴታ እንደሆነ የሚያስብ ይመስለኛል ሳስበው እና እሱ ነገር ያው
እንደ ጸባያቸው መውሰድ ነው። ሌላኛው የግል አስተያየት መስጠት ማንኛውም ሰው ይችላል። ስለ ዘፈኑ እንትን ብሎ ምናምን ሳይሆን ማንም ሰው አንድ ሰው አስተያየት ሊሰጠው ወይ ደግሞ የሆነ ነገር ላደርገው ይችላል እና ብዙ ጊዜ በተለያየ አቅጣጫ ስለሚወሰድ ይሄ ነገር ቢስተካከል ከነ ጨምሮ ማለት ነው እኔን ጨምሮ ብዙ ጊዜ እንደዚህ አይነት አስተሳሰብ ስላለ አስተያየት መስጠት እንደማንችል አድርጎ የሚያስብ አለ እና እሱ እንደ ቁም ነገር ባትወስዱና ያው የጀመርነውና የበፊቱ እንትናችን ብንቀጥል በጣም ጥሩ ነው ብዬ አስባለሁ። በርቱልን። ይሄ ደግሞ ፈጣሪ ደግሞ ከዚህ በላይ ያግዘናል ብዬ አስባለሁ። ሌላ በመጨረሻው አንተን እፈልጋለሁ መስሙር በውስጥ ማግኘት ብችል በጣም ደስ ይለኛል። ለአንድ ጉዳይ ስለምፈልግህ በውስጥ ፎሎ አድርገኝና ወይ ስልኬን አስቀምጥልሃለሁ ባገኝ ደስ ይለኛል። እዚህ ስለሆንኩኝ ማለት ነው። በጣም ደስ ብሎኛል። መልካም ጊዜ ነው። እሺ በቃ ጻፍልኝና እንደዛ እናደርጋለን። ማጠቃለያ መልእክት ልስጥና ልውጣ። ቤተክርስቲያን ሐኪም ቤት ናት። ብዙ ጊዜ አይታችሁ ከሆነ ለምንድነው ብዙ ኃጢአተኞች ኦርቶዶክስ ቤተክርስቲያን ውስጥ ያሉት አይደለም የሚለው ብዙ ሰው ብዙ ኃጢአተኞች ኦርቶዶክስ ቤተክርስቲያን ውስጥ አሉ። ለምን? የጌታ ቤተክርስቲያን ስለሆነች። ለምን? መሸሸጊያ። እናንተ ሸክማችሁ የከበዳችሁ ወደ እኔ ኑ ስላለ ጌታ ቅዱስ ሆነ ጻድቅ ሆነ አይደለም የምንመጣው። መድኃኒት ፈልገን ነው የምንመጣው። መድኃኒታችን ክርስቶስን ፈልገን ነው የምንመጣው። ስለዚህ በቤተክርስቲያን ኃጢአተኞች ለመንበዙ ትክክለኛ የኃጢአተኞች መሰብሰቢያ ስለሆነች፣ የኃጢአተኞች ተስፋ ስለሆነች ቤተክርስቲያን፣ የደካሞች መሸሸጊያ ስለሆነች ኦኬ። ስለዚህ በደስታ ነው ቤተክርስቲያን የብዙ ኃጢአተኞች መሰብሰቢያ ናት ስንል በኩራት ነው ባይዘወይ። ምክንያቱም ጌታ ከእሷ ጋር ስላለ፣ ጌታ ደግሞ የኃጥኡን መጥፋት ስለማይፈልግ፣ የኃጢአተኛውን መጥፋት ስለማይፈልግ፣ ለንስሐ ስለሚታገስ። እንግዲህ ወገኖቻችን ጋር ጻድቅ ሆነው ከሆነ የሚሄዱት እነሱም እንግዲህ ጻድቅ ብቻ ከሆነ እዛ የሚገባው መብታችሁ ነው። እኛ ጋር ግን ከጻድቁ ኃጢአተኛው ይበዛል፣ በጣም ይበዛል። እንደኛ እኮ ምስክር ነን ለዚህ። ያው እኔ ምስክር ነኝ። ደካማ ነኝ፣ ኃጢአተኛ ነኝ፣ በደለኛ ነኝ፣ በጣም እግዚአብሔርን ያስቀየምኩ ነኝ። ግን የት ነው መሰብሰቢያ መሰላችሁ? ቤተክርስቲያን ተስፋዬ ቤተክርስቲያን ናት። ክርስቶስን የማይባት፣ መስቀሉን የማይባት፣ ስጋው ደሙን የምቀበልባት፣ ንስሐ የምገባባት ሐኪም ቤቴ ናት። የስጋ በሽታ ሲይዘኝ ሐኪም ቤት ሄዳለሁ። የመንፈስ በሽታ ደግሞ የመንፈሳዊ በሽታ ደግሞ የነፍስ በሽታ ደግሞ ሐኪም ቤቴ ቤተክርስቲያን ናት። ስለዚህ ብዙ በሽተኞች በኦርቶዶክስ ቤተክርስቲያን ብታዩ ጌታ ከነሱ ጋር ስላለ ጌታኑ ስላላቸው ነው። የእናንተ ጌታ የሚጠየፋችሁ በሽተኞችን፣ ኃጢአተኞችን፣ ዘፋኞችን፣ አመንዝራዎችን የሚጠየፍ ከሆነ ያ የእናንተ ሐሰተኛው ኢየሱስ ነው። እኔም ማውቀው የድንግል ማርያም ልጅ ኢየሱስ ክርስቶስ የአብ ልጅ ኢየሱስ ክርስቶስ ኃጢአተኞችን የሚወድ የማይጠየፍ ኃጢአት የማይሸተው በደል የማይሸተው ሁሌም ምሕረቱ በደጁ የሆነ የልብን ፍላጎት የልብን መሰበር የሚወድ ስለዚህ ቤተክርስቲያን ለምንድነው ኃጢአተኛ የበዛው ብላችሁ ጥያቄ ቢጠይቁ መልሱ ምንድነው? የጌታ ቤተክርስቲያን ስለሆነች። መልሱ ምንድነው? ክርስቶስ እናንተ ሸክማችሁ የከበዳችሁ ሸክማችሁን ይዛችሁ ኑ ስላለን። ስለዚህ ዘፋኙም፣ አመንዝራውም፣ ኃጢአተኛውም በቃ ሰካራውን በሉት ምንም በሉት ብቻ ዓለም ኃጢአት ብላ የምቆጥረው ወይም ጴንጤ እኛን ኃጢአት ብሎ የሚቆጥርብን ነገር ማለት ነው። ጴንጤ ራሱን ጻድቅና ቅዱስ አድርጎ ስሎ እኛን ኃጢአተኛ አድርጎ የሚቆጥርብን ነገር ሁሉ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቢያይ መልሱ ለምንድን ነው? ሸክማችን ስለከበደን ጌታ ነው ስላለን ከነ ሸክማችን ስለመጣን እና ሸክማችንን እናንተ አይታችሁታል። ጌታ ግን ሸክማችንን እያገዘን ነው። እናንተ ሸክማችንን ቁጠሩ፣ ችግር የለውም። እኛ ግን ሸክማችንን እያቀለልን ጌታ እየረዳን ዳዴ እያልን ነው፣ እየታገልን ነው። በፊት መቆም አይገባንም፣ ወደ ቤት መምጣት አይገባንም፣ በቸርነት ወደ ቤት እንገባለን እያልን ጻድቅ ነኝ ቅዱስ ነኝ እያልን ደረታችንን ገልብጠን በትዕቢትና በመታጀል ሳይሆን ቸርነት ትርዳን፣ በቸርነት ተቀበለን፣ ማረን። እንደ ስራችን እንደ ኃጢአታችን አይሁን፣ እንደ ማንነታችን አይሁን፣ እንደ ድካማችን አይሁን፣ እንደ ጉለታችን አይሁን እያልን ቸርነቱን ደጅ የምንጠና ነን ማለት ነው እኛ እና በዚህ ቤተክርስቲያን ሁሌም እንመካለን፣ እንኮራለን። ክርስቶስ እኛን እርሱ ጋር መተን የምንታከምበት የክርስቶስ ቤት ስለሆነች ማለት ነው። እግዚአብሔር ከዚች ቤት አይለየን።
ክርስቶስ ምሕረቱን ከሚሰጥባት ቸርነቱን ከሚያደርግባት የመስቀሉን ስራ ዕለት ዕለት ወደምናይባት ክቡር ስጋውን ክቡር ደሙን ወደምንበላባት ወደምንጠጣባት ቀራንዮን ዕለት ዕለት ወደምናስተውልባት ወደዚች ሰማያዊት ኢየሩሳሌም ሰላም ለኪ ቅድስት ቤተክርስቲያን አምሳለ ኢየሩሳሌም እያለን የሰማያት ኢየሩሳሌም ምሳሌ የሆንሽ ምድራዊት ኢየሩሳሌም የሆንሽ ቤተክርስቲያን ሰላም ላንቺውን እያለን ዘውትር ከደጁ አንጠፋ። ምንም ብንቆሽሽ ምንም ብንበድል ምንም የሚወደን የሚያፈቅረን ጌታ እንዳለ ተስፋ እናደርጋለን። አልሸተውም፣ አይሸሸኝም። የጠፋው ልጁ ነኝ፣ ስመጣ ያቅፈኛል። አንተ ዘሙታል፣ አንተ ጨፍራል፣ አንተ ደንሳል፣ አንተ አመንዝራል አይለኝም። ብቻ ልቤ ተሰብሮ ሲመጣ ጌታ ይቀበለኛል። በቃ ስለዚህ የጠፉ ብዙ ልጆች አሉ እየመጡ ያሉ። ኦኬ ስለዚህ ሲመጡ ጴንጤ ዳር ይዘው ውቀስ፣ አንተ ዘፋኝ፣ አንተ ዘማዊ፣ አንተ ሰካራም፣ አንተ ጠጭ እያልክ ውቀስ። አባታችን ግን እጁን ዘርግቶ ይቀበለናል። ከዚች ቤት እግዚአብሔር አይለየን። እናመሰግናለን። ሉቃስዬ አንተንም በርታለን። አገልግሎትን እግዚአብሔር ይቀበልልን። ሁላችሁንም አመሰግናለሁ። መምህር እርሶንም ሳያስተምሩ ረጅም ሰዓት እኔ ብቻ አወራሁ፣ ይቅር ይበሉኝ። የምታርመው የምስተካከለው ነገር ካለ የእርሶን ምክርና ተግሳጽ ሰምቼ ልውጣ። እውነት መዝሙረ ያሬድ በጣም ደስ የሚል ነው። እኔ በጣም በተመስጦ ስከታተል የነበረው እግዚአብሔር ይስጥልን። ከዚህም በላይ የምታገለግልበትን ጸጋና እድሜ ያድልልን። እንደናንተ ያሉ መምህራንን ሉል እግዚአብሔር አምላካችን ያብዛልን። ዛሬ ትልቅ ጉባኤ ተደርጓል። በዚህ ትልቅ ጉባኤ ማለት ነው፣ በጣም ትልቅ ብዙ ሰው የተሰበሰበበት ብዙ ትልቅ ጉባኤ ተደርጓል። ብዙ ነፍሳት ድነዋል። ብዙ ነፍሳት ደግሞ ለመዳን መንገድ ላይ ነው ያሉት። እግዚአብሔር ለምክንያት አንዳንድ ሰዎችን እያዘጋጀ እንዲህን ይሰራል። የእግዚአብሔር ስራ እጹብ ግሩም ነውና በወለ እግዚአብሔር ግሩም ግብርከ ነው። በእውነት ግሩም ነው እና ብዙ ሰዎችን የመዳን ምክንያት ሆነሃል። ሁላችሁም እንግዲህ የምትሰሙ ፎሎ አድርጉትና ተከታታይ ትምህርትም ስለሚሰጥ በደንብ ሃይማኖታችሁን ወቁ። ለልጆቻችሁም ይህን ርስት አውርሳችኋቸው ሂዱ። ርስት ማለት የሚያልፍ የሚጠፋ ርስት ጉልት ሳይሆን ይህንን የመንግስት ሰማያት ርስት ጉልት ለልጆቻችሁ አሳልፋችሁ እንድትሰጧቸው እመክራችኋለሁ። እናንተም ተመራችሁ ልጆቻችሁንም ለዚህ ደረጃ እንድታበቋቸው። እውነት እንደ አይነት ሰማያዊ ምግብ የሚገኝበት ቦታ ነውና ይህንን ቤት መድረክ አዘጋጅቶ ጉባኤ ጋብዞ ያዘጋጀልን ወንድማችን በእውነት እግዚአብሔር ይስጥልን፣ አብስቶ ጸጋውን ያድርልን፣ የአብርሃም ቤት ያደርግልን። በርቱ። መምህር እንግዲህ ፎሎ አድርጌዎታለሁ። ፎሎ ይመልሱ። በውስጥ የምናወራው ይኖረናል። በርቱ፣ እግዚአብሔር ይስጥልን እላለሁ። እሺ መምህር እግዚአብሔር ይስጥልን። ሉቃስ ክፈትላቸውና ኮመንቱን ክፈትላቸው፣ ይተንፍሱ። ለሊት ስለሆነ ሆዳቸውን እያማቸው እንዳይተኙ አንዳንድ ወንድሞች እህቶቻችን፣ አንዳንዱ ትንሽ ሆዱን ቁዝር የሚያደርገው አለ፣ መናገር የሚፈልግ ነገር ይኖራልና እሱንም ፍሪደም ስጣቸው። በተረፈ ዘፋኞች ካላችሁ፣ ሰካራሞች ካላችሁ፣ በቃ በዝሙት በመዳራት ኃጢአት ውስጥ የወደቃችሁ ካላችሁ፣ ጠጪዎች ካላችሁ፣ ሱሰኞች ካላችሁ ኑ ቤተክርስቲያን። እሺ ቤተክርስቲያን ትወዳችኋለች፣ ትፈልጋችኋለች። አይዟችሁ፣ የአባታችሁ ቤት ክፍት ነው። እውነት ምንም ችግር የለውም። ዳር ይዞ ሰዎች ሙድ ቢይዙባችሁ ያዙባችሁ። ኑ ወደ እግዚአብሔር። የመጨረሻ ጥሪ ይሄ ነው። እሺ እግዚአብሔር ይወዳችኋል። እግዚአብሔር አትሸቱትም። እግዚአብሔር አይጠየፋችሁም። ኑ ወደ እግዚአብሔር። ምንድነው ኃጢአተኛ በዛ ኦርቶዶክስ ቤተክርስቲያን ስትባሉ፣ አዎ ወዴት እንሂድ? በቃ ስለዚህ ኑ ተቀላቀሉን። መድኃኒት እየፈለግን ነው። መድኃኒታችን አግኝተነዋል። መድኃኒታችን እየወሰድን ነው። እያከመን ነው ክርስቶስ። ኦኬ ስለዚህ ኑ ወደ ቤተክርስቲያን። ክርስቶስ ካልረዳችሁ ከኃጢአታችሁ መላቀቅ አትችሉ። ኦኬ ክርስቶስ ኃይል ብርታት ይሰጣችኋል። ክርስቶስ ልባችሁን በራችሁን ሲያንኳኳ ልባችሁን ክፍት ማድረግ ደግሞ የእናንተ ፈቃድ ነው፣ የእናንተ ነፃ ምርጫ ነው። ስለዚህ ኃይል የምታገኙት በዓለም ሆናችሁ አይደለም። ኑ ወደ ጌታ፣ ኑ ወደ ክርስቶስ። ቦታ ለውጡ፣ አይምሯችሁን ለውጡ። ኦኬ ስለዚህ ኑ ወደ ቤተክርስቲያን። ተቀድሳችሁ ተለውጣችሁ ትወጣላችሁ። ጠረናችሁ በዕጣን መዓዛ ተለውጦ፣ የአፋችሁ ሽታ በዕጣኑ መዓዛ በጸበሉ ተለውጦ ትወጣላችሁ። ምንም ችግር የለውም። እግዚአብሔር እንደሆነ ይወደናል። ልጁን እንኳን በመስቀል ላይ ለመስጠት እኮ ከኛ እኮ የተገኘ ነገር የለም። ጠላቶቹ ሳለን እኮ ወደደን ነው የሚለው። ማን ጠላቶቹን የሚወዳለ? ሰው ቢሆን መስፈርት ያወጣል አይደለ?
አንተማ ኃጢአት የበዛ ነው፣ አንተማ አውቀ ነው ኃጢአት የምትሰራው፣ አንተማ ኃጢአትን አይደለም የሚለው ሰው ያን ሁሉ እኮ አሟላንን እኛ ያን ሁሉ እያወቅንም የሰራንን ሳናውቅም የሰራንን እየደጋገምን የሰራንን ኃጢአትም የጣፈጠንን ጠላቶቹ ሳለን እኮ ነው የወደደን። በቃ ያ ፍቅሩ እኮ አይቀዘቅዝም አሁን። ስለዚህ ኑ ንስሐ ግቡ፣ ከኃጢአታችሁ ተመለሱ። ከኃጢአታችሁ ሊያነጻችሁ የሚችለው ኢየሱስ ክርስቶስ ብቻ ነው። ኃጢአታችሁ የማይሸተው የማይጠየፈው ኢየሱስ ክርስቶስ ብቻ ነው። ኃጢአተኛ ነህ፣ ዘፋኝ ነህ፣ ዘማዊ ነህ፣ እንዲህ ነህ እያለ የቀደመውን ህይወታችሁን የማያገላብጥ ኢየሱስ ክርስቶስ ብቻ ነው። አዲስ አድርጎ የሚሰራችሁ ኢየሱስ ክርስቶስ ብቻ ነው። ስለዚህ ኑ ወደ ክርስቶስ፣ ኑ ወደ ቤተክርስቲያን። እሺ ተስፋ እንዳቆርጡ። ዓለም ተስፋ ልታስቆርጣችሁ ትሞክር ይሆናል። ምን እያለች አንተ ሆን ብለህ ነው ኃጢአት የምትሰራው፣ አንተ ኃጢአተኛ ነህ፣ አንተን እግዚአብሔር ይቅር አይልህም፣ አንተ ደጋግማ ኃጢአት የምትሰራ ስለሆንክ በቃ ይልሃል ዓለም እንዳሰማው። ይሄ የሰይጣን ወሬ ነው። ይሄ የዲያብሎስ ወሬ ነው። እግዚአብሔር ሁሌም በሩን ደጁን ከፍቶ ልክ የጠፋው ልጅ አባቱ ከጠፋበት ሰዓት ጀምሮ ደጁን ይጠብቅ እንደነበር ማለት ነው። በቃ ልክ ያጠፋው ልጅ ሲመለስ አባቱን እኮ ረግጦ ነው ከሄደው። ረግጦ ሰድቦ አልፈልግም ብሎ ክዶ እኮ ነው ሄደው። አባትየው ግን ምን አልያዘበትም? ቂም አልያዘበትም። ከአባትየው ልቅ ማን ቂም ያዘ? ወንድምየው። ትዝ ይላችኋል? ወንድምየው ያዘ። ልክ ሲመጣ ልጁ ሲመጣ ድግስ ተደግሶ በቃ አባትየው ድግስ ደግሶ ጎረቤቶቹ ጠርቶ ሁሉ ደስታ ይደረጋል። ቤት የነበረው ወንድምየው ከስራ ሲመጣ ከእርሻው ሲመጣ የድግስ ድምፅ ሰማ፣ የጩኸት ድምፅ ሰማ ይላል። ወደ ውስጥ መግባት እንኳን እንትን ብሎ ተጠይፎ ሰራተኛውን አስጠራ። ምንድነው የምሰማው ድምፅ አለ። እንዴ ወንድም እኮ መጣ አለው ሰራተኛው። ደስ ሲለው ሲገባም ተበሳጨ ይላል። ተበሳጨ። እንዴት እሱ እንደዚህ አድርጎ ጥራው አባቴን አለ። ጭራሽ አባቱን እንኳን ገብቶ ለማናገር አልፈለገም። አባቴ ውጭ ወጥቶ ያናግረኛል። አያችሁ። አባትየው ሲመጣ ደግሞ አባትየውን እኔ ልጅ ቤት ቁጭ ብዬ ስዘምር እንዲወስድ እንዲሳረቅ ሳገለግል ስሰብክ ከቤት ሳልጠፋ ለእኔ ድግስ አልደገስክም፣ ለእኔ እንደዚህ አላረክልኝም። እሱ ግን ክዶክ፣ ረቅጦክ፣ ሰድቦክ፣ አመንዝሮ ዘፍኖ ከሴት ጋር ብሩን ጨርሶ ሲመጣ ግን ለእሱ ምን አደረክ? ድግስ ደገስክለት። አያችሁት? ከዛ ምን አለው አባትየው? አሁንም አባትየው ቸር ነው። የሚገርመው ነገር ይሄ እንኳን በጥላቻ ውስጥ ሆኖ እንኳን አባትየውንም ቸር ነው፣ ፍቅር ነው። ምን አለው መሰላችሁ? ተው ልጅ ያለው አንተ እኮ ከኔ ጋር ነህ፣ የእኔ የሆነ ሁሉ ያንተ ነው። ወንድም ግን ከዚህ ሁሉ ርቆ ነበረ፣ ሞቶ ነበረ፣ በህይወት መጣ፣ ጠፍቶ ነበረ፣ ተገኘ። ልንደሰት ይገባናል። አንተማ ከኔ ቀርቶብህ አያውቅም፣ የኔ የሆነ ሁሉ እኮ ያንተ ነው አሉ። በቃ እነዚህ አይነት ሰዎች አሉ። ልትመጡ ስትሉ አንተ ዘፋኝ ነህ፣ አንተ አመንዝራ ነህ፣ አንተ ዘማዊ ነህ፣ ልክ እሱ ጻድቅ አድርጎ ራሱ ማለት ነው። እንደዚህ አይነት ሰው ሌባ ይባላል፣ ውሸታም ይባላል። ኃጢአትን አልሰራውም ጻድቅ ነኝ ቅዱስ ነኝ እያለ ሸሚዙ ቁልፍ እስኪወጣ ድረስ የሚነፋፋ ማለት ይሄ ውሸታም ይለዋል መጽሐፉ። ኃጢአትን አልሰራውም እያለ የሚመጻደቅ ውሸታም። አያችሁ፣ ውሸታም። እንደዚያ ውሸታም ድምፅ ደግሞ የሚመጣው ከሰይጣን ነው። ለምን? እንዳትቀየር፣ አንደበት እንዳይታረም፣ ሰውነት እንዳይቀደስ፣ ክርስቶስ እንዳይፈውስህ፣ እንዳይምርህ። ስለዚህ ወጣቶች እባካችሁ፣ እሺ ወጣቶች ኑ፣ ከነ ድካማችሁ ነው፣ ችግር የለውም። ከነ ሸክማችሁ ነው። እኔ ሱሰኛ ነኝ፣ እኔ ዘፋኝ ነኝ፣ እኔ ዘማዊ ነኝ ብላችሁ እንዳትሸማቀቁ። ኑ፣ ክርስቶስ ይፈልጋችኋል። ኑ ወደ ቤተክርስቲያን። አብረን እንታከማለን። ሐኪም ቤት ሄደህ ታውቃለህ ሉቃስ? ሐኪም ቤት ስትሄድ ብዙ በሽተኛ አለ አይደል? እና የአንተን በሽታ ይዘህ ሌላውን በሽተኛ አይዟችሁ ትላለህ አይደል? አንተም እኮ ታማሃል። ሁላችን እዛ ምን ሄድ ሁላችን ታመናል። ሌሎቹን ግን ምን ትላለህ? አይዟችሁ ትላለህ አይደል? በቃ ሁሉም ግን እንደ በሽታው ታሟል። ልዩ ልዩ በሽታ ነው አይደል? በቃ ሁሉም ገዛ ሲገናኝ ግን ምን ያደርጋል? በርታ በርታ ይባላል አይደል? አይዞ። በቃ ስለዚህ የስጋዊ ሐኪም ቤታችን እንኳን ተስፋ አድርገን እንሄዳለን። እንኳን የነፍስና የስጋ ሐኪም የሆነው ክርስቶስ ጋር። ስለዚህ ወደ ክርስቶስ ኑ፣ ወደ ቤተክርስቲያን ቅረቡ ወጣቶች።
እግዚአብሔር ያስተካክላችኋል። ቀስ እያለ ለውጥ ይመጣል። አይዟችሁ፣ በአንዴ አትለወጡ። ሐዋርያትን በአንድ ጀንበር አልተለወጡ። ሐዋርያቱ በአንድ ጀንበር አልተለወጡም። ክርስቲያኖች አስተውሉ። ሐዋርያቱ በአንድ ቀን አልተለወጡ። ጌታ ብዙ አስተምሯቸዋል። ጌታ የቃልም የተግባርም ህይወታቸው መመራቸው ሆኖ ብዙ 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 አስተምሯቸዋል። ጌታ ያችሁ መንፈሳዊ ህይወት ለውጥ ነው፣ ሂደት ነው፣ ቀስ እያለ የሚለወጥ። ትልቁ ነገር ከክርስቶስ እቅፍ እንዳትወጡ፣ ትልቁ ነገር ከክርስቶስ ቤት እንዳጠፉ፣ ከቃሉ እንዳጠፉ፣ ከቅዳሴው አትጥፉ፣ ከኪዳኑ አትጥፉ። በቃ ልክ እንደዛ ቀራጩና ፈሪሳዊ ወደ እግዚአብሔር ቤት ሄዱ። የመጨረሻ ንግግሬ ናት። ፈሪሳዊ ምን አለ? አስራት በኩራት አወጣለሁ፣ እኔ ጻድቅ ነኝ፣ እኔ ቅዱስ ነኝ፣ እኔ እንዲያረጋለሁ፣ እኔ መግባለሁ፣ እኔ እረዳለሁ ምናምን ብሎ ሪፖርት ያቀርብ ጀመረ። ራሱን በቃ ቆልሎ ከዛ ይሄ ፈሪሳይ ዞር ሲል ቀራጩ አጠገቡ ቆሞ አየ። ከዛ ቀራጩ ምን አለ? ይሄ ፈሪሳይ እሱ ጻድቅ ነው፣ እሱ ቅዱስ ነው ፈሪሳዩ። ስለዚህ ምን አለ? እንደዚህ ቀራጭ ስላላረከኝ አመሰግናለሁ አለ። ቀራጩስ ደረቱን እየመታ ይላል አይደል? ደረቱን እየመታ ቀና ብሎ እንኳን ማየት ፈርቶና አፍሮ ተሸማቆ ምን ይላል? እግዚአብሔር ሆይ አምላኬ ሆይ ቀና ብዬ ላይ እንኳን አይገባኝም፣ ኃጢአተኛ ነኝ፣ በደለኛ ነኝ እያለ የራሱን በደል የራሱን ኃጢአት እያሰበ ደረቱን እየመታ ጎንበስ ብሎ ጸሎቱን ጨረሰ። ወደዛም ወደዚህም አላየ። የማን ጸሎት ተሰማ አለ ጌታ? የቀራጩ። መሰማት የነበረበት እኮ የፈሪሳይ ነበረ። እንደሚያውቀው እውቀት፣ እንደሚያውቀው መጽሐፍ፣ እንደሚመካው ትምክት፣ ጻድቅ ነኝ ቅዱስ ነኝ እያለ እንደሚያወራው ከሆነ ሙሴን በቃ የሙሴ መጽሐፍ አለን እያለ እንደሚኮራው ከሆነ ቀራጩ ነበረ። አያችሁ። ስለዚህ ሊያሸማቋችሁ ሲሞክሩ በተለይ አሁን ላይ ወገኖቻችን ፕሮቴስታንቶች የኦርቶዶክስ ቤተክርስቲያን አማኞች ሊያሸማቁ ምን እያሉ ዘፋኝ የሞላው እናንተ ጋራ ነው፣ ዘማዊ የሞላ እናንተ ጋራ ነው፣ አመንዝራ የሞላ እናንተ ጋራ ነው። እንኳን ሞላ የት ይሄዱ? የኃጢአተኞች ተስፋ ክርስቶስ፣ የኃጢአተኞች ተስፋ ክርስቶስ፣ የታገሳቸው ክርስቶስ። አንተ ማነህ? አንተ ማነህ? አንተ ስላልክ ክርስቶስ እንደሆነ ዘመናችን አይቆርጠው። እርሱ ከአንተ በላይ የሚወደን የሚያፈቅረን አምላክና አባት ነው። ይህን ሰሞን ቤተክርስቲያን ለመስደብ የምታደርጉት ጥረት ስላልሆነ የምናገረው። ቤተክርስቲያን የኃጢአተኞች መሰባሰቢያ ናት። እውነት ነው። እና ኃጢአተኞች የት ሂዱ? እንዲሁም አዳራሽን ልትመረምር ነው የሚገባው ማለት ነው። ምክንያቱም አንተ ጋር መድኃኒት ፈውስ የለም ማለት ነው። ያለው ሽቀላ ነው፣ ቢዝነስ ነው ማለት ነው። ኃጢአተኞች መጥተው የማይታከሙ ከሆነ እንዴ ልትመረምር ይገባል ወገኔ። እና ኦርቶዶክሲያን በደንብ እወቁ ቤተክርስቲያናችሁን። እሺ በደንብ ይህ ዝም ብሎ ሰነፍ እየመጣ ለቤተክርስቲያን ያለውን ጥላቻ የሆነ አጀንዳ እየጠበቀ በምክንያት ለቤተክርስቲያን ለኦርቶዶክሳዊ ቤተክርስቲያን ያለውን ጥላቻ ሲሰድባችሁ መልሶ መስደብ ሳይሆን ምን ማድረግ ያለባችሁ? አዎ መሸሸጊያ ቤተክርስቲያን ናት። አዎ ኃጢአተኛ ነኝ ወንድሜ በሉት። ዘማዊ ስለ አዎ ነኝ በሉት። አንተ ዘፋኝ እሺ ነኝ። በቃ የሚምርህ እግዚአብሔር፣ ህይወትን የሚያውቀው እግዚአብሔር ክርስቶስ። በቃ አያችሁ። እና በደንብ በርቱ ፕሊዝ። ይሄ ዝም ብሎ ለማሸማቀቅ የሚሞክረውን ሰይጣን አትስሙ። እነርሱም ወዶ አይደለም ወገኖቻችን። አበዛው። እግዚአብሔር ይስጥልኝ ስለነበረን ጊዜ ሁሉ የእግዚአብሔር ስም የተመሰገነ ይሁን። በእምነታችን ሁላችን የሚያጽናን ሉቃሳችን ታንኪዩ በጣም እሺ። ደግሞ ክርስትና ጠርቼ ለምን እንዳልመጣ እናንተ እናወራለን። እሺ ትላለህ እንዴ? ለምንድን ያልመጣው? እሺ ይለኛል። እሺ አይ እኔ እኮ በፊት ለሚኬ ስለነበረ ህፃን ሆኜ ጀስት የሆነ ነሳ ፈጽሜ ነው ከመስናባት። ኦኬ እሺ አልገባኝም። እሺ በቃ እናወራለን በውስጥ። እሺ ሉቃስዬ ታንኪዩ በጣም እግዚአብሔር ይስጥልኝ።